have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last spoke, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's high as islands. Boots on the news. I don't know rolling through linking streets to the feed. ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ነው ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን
አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። የዚህ ቪዲዮ መልእክት ለበርካታ ኦርቶዶክሳውያን ተዳርሶ በበርካታ የተዋህዶ ልጆች ልብ ውስጥ እንዲቀመጥ እንዲያርፍ ፈለግኩ፣ ናፈኩ። ይህንን ቁም ነገር ልብ ብላችሁ ስሙኝ። ምናልባት ይህ እውነት የሚገለጥልን በሰውነታችን ላይ ተሰረጫጭቶ እንደ አባቶቻችን በሃይማኖት ጀግና የምንሆነው በጣም ከረፈደ ከጊዜያት በኋላ ሊሆን ይችላል። መስማትን ሁሉ ግን እንድትሰሙኝ እጠይቃቸዋለሁ። ታስታውሳላችሁ፣ ከጥቂት ወራት በፊት አርሲ ላይ ያለ ግፋቸው ያለ በደላቸው እጅግ ባሰቃቂ ሁኔታ መቼም ከአይምሯችን ልናወጣው በማንችል መልክ ለተሰዉ ለታረዱብን ኦርቶዶክሳውያን ዴላን የተባለ ዓለም አቀፍ ተጽዕኖ ፈጣሪ ገጽ ስር እየገባን ቮይስ ፎር ቮይስለስ እያልን እነዚህ ድምፃቸው ለተዋጠባቸው ወገኖቻችን ለመላው ዓለም ድምፁን እንዲያሰማልን ስንጠይቀው እሱም ብቻ አይደለም፣ ሌሎች በርካታ እስከ ቢቢሲ ድረስ የደረሱ የሚዲያ አውታሮች ላይ እየተገኘን ስንት ጊዜ ጮኸን፣ ስንት ጊዜ ዓለም ጀርባውን ሰጠን። ተመለከታችሁ፣ አያችሁ። ዓለም ሁል ጊዜ በሰይጣን የደሞዝ ፌሮን የሚተዳደር ለክርስቲያኖችና ለክርስቶስ የተመቸ ያልሆነ ጀርባውን የሰጠን ሁል ጊዜ በሚያብረቀርቁ ነገሮች እኛን የሚያሰጥም ማዕበል መሆኑን ተመለከታችሁ። ታዲያ እኛው ለራሳችን ያለነው እኛንን ጠንከር ብለን ጀገን ብለን እንደ አባቶቻችን የሃይማኖት ጽናትና ቆራጥነትን ማሳየት ልባችንን ከዚህች ከተዋህዶ ንጽሕት ሃይማኖታችን ገሸሽ አለማድረግ ሁልጊዜ እሷን ማሰብ መልበስ እንደነኛ እንደ ጥንቶቹ አባቶቻችን ሁልጊዜ የወንጌልና የክርስቶስ አርበኛ ሆነን መኖር። ይህንን አትርሱ። የነ ቅዱስ ዮሐንስ አፈወርቅ አምላክ፣ የነ አትናቴዎስ አምላክ፣ የነ አባ ጊዮርጊስ ዘጋስጫ አምላክ፣ የነ ቅዱስ ያሬድ አምላክ፣ የክርስቶስ ሰምራ አምላክ እግዚአብሔር ይቺ የጸናች አማናዊት ቤቱን መቼም አይተዋትም። ይህንን ሀቅ ከአፋችን የማትሰሙበት የምትሰለቹበት ጥቂቷን ስተታችንን ለቅማችሁ የቃላት ግዱፎቻችንን ተውሳችሁ ወስዳችሁ ተመርዛችሁ ትጠሉን ትደፉን ይሆናል። ይህንን ሀቅ ግን መቼም አትርሱት። ዓለም በክርስቶስና በክርስቶሳውያን ላይ ጀርባዋን ትሰጣለች። አሸናፊው እግዚአብሔር ግን ከፊት እየቀደመ አንድ ቀን አሸናፊ ያደርገናል። እስከዚያ እንደ ሐዋርያት ኃይል እስክንለብስ ድረስ በዚያች በተዋህዶ ጸንተን እንቆይ እንኖር። ባለፈው የአዶናይ እጮኛ ነኝ ነው ጓደኛ ነኝ የምትለው የ5 ሚሊዮን መኪና ነው እኮ ብር መኪና ነው የምነዳው ትላለች። ኢትዮጵያ ውስጥ ያለ ሜዲካል ዶክተርስ አንተን የሚያድነ ሳምባ ኩላሊቴን ልቤን ሸቀሸቀኝ ወጋኝ እያልክ በጠዋት በማታ የሚያክምህስ መብላት አቃተኝ ኮንዶሚኒየም መክፈል አልቻልኩም ብሎ ሰላማዊ ሰልፍ ሲወጣ ቀጥቀጠው እስር ቤት ከተቷቸው ሜዲካል ዶክተሮች እና አንዳንዶቹ በጣም ስንት ዓመት የሰሩ ባከር ከዛዝ ምን አሉ እንዴ እኛ ዶክተሮች ነን፣ ሜዲካል ዶክተር ብዙ ዓመት ያጠናን የሰራን ኮንዶሚኒየም ከፍለው ራሳችንን እንችለን መተዳደር በዚህ ደሞዝ አልቻልንም፣ ደሞዝ ጨምሩን ያልናችሁ ፖለቲካ ነው ብለው ቅጥቅጥ። ከዛዝ እነ ወሮ በላ ዱርዬ ቲክቶከርስ የ5 ሚሊዮን ብር ነው መኪና ምነዳው። አንድ መሀይም አንድ ደደብ 8ኛ ክፍል በቅጡ ያልተማረች ቲክቶክ ላይ መጣ ብቻ ስለገላፈጠች የ5 ሚሊዮን መኪና ትነዳለች። መንግስታችንስ እንደነዚህ አይነቱን ሰው አፕሪሼት ያደርጋል። ዶክተሩንስ ቀጥቅጦ እስር ቤት ይከታል። ይህንን ስታይ መቃወም የኔ ብቻ ይመስላል? እያንዳንድህ ነገ ጠዋት የተሻለ ዘመን የተሻለ ቀን ማየት የምትፈልግ ሁሉ ከዚህ ነው የሚጀምረው። መንቃት አለብህ፣ ማንቃትም አለብህ። ኢትዮጵያን እናሳያችሁ ብላችሁ ታዋቂ ሰዎችን ወደ ኢትዮጵያ እየጋበዛችሁ አዲስ አበባን ብቻ የምታሳያቸው። ኢትዮጵያ አዲስ አበባ ብቻ ናት እንዴ? አማራ ክልል ብዙ የሚታይ ነገር አለ። አማራ ክልል አትወስዳችሁ። ኦሮሚያ ክልል ብዙ የሚታይ ነገር አለ። ኦሮሚያ ክልል አትወስዳችሁ። ትግራይ ክልል ብዙ የሚታይ ነገር አለ። ትግራይ ክልል አትወስዳችሁ። ደቡብ ብዙ የሚታይ ነገር አለ። ደቡብ ክልል አትወስዳችሁ። ኢትዮጵያ በጣም ሰፊ ትልቅና ብዙ የሚታይ ነገር ያላት ሀገር ናት። እናንተ አዲስ አበባን ብቻ ሳይታችኋቸው ወደ ሀገራቸው ይመለሳሉ። እነሱ ኢትዮጵያን አየን ብለው ያዩዋትን ትንሽ ነገር ለዓለም ይናገራሉ፣ ያስተላልፋሉ። እንዴት ነው ታዲያ እንደዚህ አጥብበን እያሳየን የሀገራችን ገጽታ ለዓለም ሊታይ የሚችለው የሚል ሀሳብ ነው ያለኝ። ሀሳብ ይታይልኝ ባይ ነኝ። ይሄ ለአዶናይ ነው። አዶናይ ትችላለህ እያላችሁት ነው። አይችልም። ምክንያቱ ለምን መሰላችሁ?
እሱ ተጠግቶ ፌመስ ለመሆን ነው እየሞከረ ያለው። በግድ ኢንተርናሽናል ልሆን ነው እያለ ያለው። እንደ ቃሉ ቡቲክ ራስህን ሰርተህ ራስህን ብታሸንፍና ዋው ይሄ እኮ ኢትዮጵያዊ ታዋቂ ነው ብትባል ደስ ይላል። ካልሆነ በግድ ለምነህ ፎሎወሩን አስጨምረህ ተጠግተህ የምታገኘው ዝና ግን ከሱ 19 ሚሊዮን ሰው በእርግጠኝነት 100% 100,000 ቢያውቁ አንተ ፔጅ ላይ መጥቶ አያዩም ወይ ፎሎ አያረጉ። ምክንያቱም አንተ ኮንተንት በአማርኛ ነው፣ እነሱ በአማርኛ መጥቶ አያዩም። አንተ የፈለግከው አሁን በቃ ለተወሰነ ጊዜ ይችላል እንድትባል ነው። ግን አትችልም። ይችላል በሚለው ላይ ተደብቀህ እየተሸወድክ ነው። አትችልም። በራስህም ብታረገውና ሜቢ ኢንተርናሽናል ፌመስ ሆነህ ከነሱ ጋር በሆነ አጋጣሚ ተገናኝተህ ቢሆን ይሄ ግን አገሩ ድረስ ሂደህ ኢንተርናሽናል በግድ ካልሆንኩ እያልክ ነው። ለተወሰነ ጊዜ ታወራላችሁ፣ ይቀራል ያንተ ኢንተርናሽናል። ይሄ ነው እና አትችልም። ትችላለህ የሚለውን ተሳስተ ነው። አትችልም፣ ለጊዜው ነው።